ባሏ ጠፍቶባት ነው ባሌ ጠፍቶ ቆይ አንተ እኔና እሷ ላይ ምን አይተህ ነው ቆይ አንተ ማን ስለሆንክ ነው ምንም ጥቅም ለማሰጥ እንደዚህ የምትሆነው ከልዑል ጋር ያለሽ ግንኙነት ምንድነው ኤሎት አምራት ስለ ሳሙኤል መስወር ኮኔ ደወሉልኝ 48 ሰዓት ይምላው ብዬ ነው እንጂ አረሳውትም ነገ ፍለጋውን እንጀምራለን እኔ እንኳን አደዋው ላይ ስላገኘሁት አላድክማችሁ ብዬ ነው አገኘው የት አገኘሁት ከአንድ ሰዓት በፊት ቤቱ ሄጄ ነበር ሰክሮ ሌላ ማደዛጅ ወስዶ ተኝቶ ሚስቱና ማቱ ያስታመሙት ነው እሺ ኢንስፔክተር ፈልገን ነበር ማንን ስለምን ጉዳይ ነው ተመልክቶ ይመጣል ባሏ ጠፍቶባት ነው ባሌ ጠፍቶ አገኘው የት መቼ ነው የጠፋው ዛሬ ማለቴ ዛሬ ለሊት 10 ሰዓት አካባቢ ትናንት ነው ዛሬ ነው የሚባለው ይምታታብኛል በትላንትና በዛሬ መሃል እንደዛ ነው ኢንስፔክተር ስለ ግድያ ምናምን ሰምተህ ኮን ያስጠራህን ዝም ብሎ ወሬ ነው እሺ እባክህ ጌታዬ ስለጨነቀን እኮ ነው ምን አለ ክሳችንን ብትመዘግብልን ከኢንስፔክተር ፍሳው ወንድም ጋር ያለሽ ግንኙነት ምንድነው ከልዑል ጋር ያለሽ ግንኙነት ምንድነው እንዴ ይሄ ምን አይነት ጥያቄ ነው ባለ ትዳር አይደለች እንዴ ምን ሊኖራቸው ይችላል ግን ለምንድን ነው የጠየቀኝ እሱ ምንም አይደርግልሽም በቀጥታ ማለት እንዴ ምን መልስልሃለሁ ከማየጋው ይቀራረባሉ ጀስት እንደ ቤተሰብ ነው ለኔ ወንድሜ ማለት ነው በቃ እሺ ግን ምርመራውን ምን ጀምረው ከቤት ነው እማዬ በጣም ይቅርታ ለምን ነው በኔ ምክንያት ጠበል ገቢ ስለሆነ ነው መጀመሪያ አስተነግኝ ብሰማ እዚህ ሁሉ ነገር ውስጥ አንገባም ነበር ዝም በይ ይኸውልሽ አንድ ነገር ደግሞ ልንገርሽ አንድ ነገር ቢፈጠር አንቺ እጅሽ ውስጥ የለበትም ምንድነው የምትይው ማለት ዝም በይ አይ አሻፈረኝ ብለሽ እጅሽ የምታስገቢ ከሆነ ራሴን ሴት ነው ማደርግልሽ ነገርኩሽ ዝም በይ እዚህ መኖር ጀምራ ነው ምን ያደረክ ነው ምንም ቤተሰብ ነው አለ አይደል እንደ ኢንስፔክተር ቆይ ስለኔና ስላንተ ምን ብለህ ነው ምን ባለው ነው ማራኩት ሉሊ ባትለው ኖሮ ስላንተና ስለሷ ጠርጥሮ ቀኑን ሙሉ ይነዘንዘን ነበር አንድ ሰው እገታ ፈጽሞ በፖሊስ ቢደረስበት ምን ያህል አመት ሊያስፈርድበት ይችላል ምን ጫንቆ ስለነበረ የማናቸው ድርስ ገረመው ቆይ ነው እሺ ቆይ ሳሚን የታርገው ነው ሳሚ ማቆ ቆይ ወይኔ ማዬ እኔ ዲላ መልከት አንቺ ሳሚን ጠብቂያለሽ ነው ሊጠብቋል ምን ተፈጠረ ብለሽ ምን እንደተፈጠረ እስቲ ቆይ ስሙኝ እንጂ ዳኔ ምን ነው ምን ሰማክ ሳሚ የት አለ
አትናገርም እንዴ? የት ሄደ? ውድ የሃሁ ቲቪ ቤተሰቦች ድራማውን እዚህ ድረስ ወዳችሁ ካያችሁት ቻናላችንን አሁኑኑ ሰብስክራይብ ማድረግ አይርሱ። ሉል ሚስቴን ለማግባት አስበህ ነው አይደል የምትተባበራችሁ? ሁልጊዜ ለምን እንደዚህ እንደምታስብ አላውቅም። ቆይ አንተ እኔና እሷ ላይ ምን አይተህ ነው? ይሄን ለመረዳት እኮ ጂኒየስ መሆን ያስፈልጋል። ታረግላትን እያየሁ አይደል? እኔ አንተ እንደምታስበው አስቤ አላውቅም። ጀስት እንደ ቤተሰብ ስለምንቀራረብ እንደ ቤተሰብ ታስቀኝ። ወንድ እኮ ነኝ ይገባኛል። ማለት ወስፌ ከለገመ አሉ። ቆይ አንተ ማን ስለሆንክ ነው ምንም ጥቅም ለማሰሴት እንደዚህ የምትሆነው? እኔ አሁን አንተን የማስረዳትም የመከራከርም አቅም የለኝም። ግን ልልህ የምችለው ቆይ ከኔና ከዳናይት በላይ የልብ ጓደኛ የሆኑ ብዙ ወንድና ሴቶች አሉ አይደል እንዴ? እኔ ስላላገባው ትዳር ለሚያመጣውን ተጽዕኖ አላውቅም። ግን ባልና ሚስት ከተማመኑ እኮ ኖርማል ነው። ሉሊ ቆይ አፍቅርካትም አላፍቅርካትም አንተ የምትፈልገው እንዳልጎዳት አይደል? እመነኝ፣ እኔ አጠገቡ አልደርስም። እመነኝ። ይሄ ነገር እያደከመኝ ነው። እና አረቁ አስጨርሽኝ ዳናይት እንዴ? ከዛ መድኃኒቱን ሁለት ይወጋውትና ሞተብህ አይደል? አንተ ልጅ መድኃኒቱ ከባድ ነው። አንድ ጊዜ ብቻ ወጋህን ያልኩ ሁለቴ ሉል። በቃ ምርጫ አልነበረኝማ። ከዛ በፈጣሪ ስም ድጋሚ ወደ ህይወቷ እንደማይመጣ ሲምልልኝ ለቀኩት። አንተማ የዋ ብቻ አይደለም ጅልም ጭምር ነህ። ስለማለልኝ ብቻ ለቀኩት ትላለህ እንዴ? ሰውማ ምኑ ነው ጅልነት እንዴ? መቼም በፈጣሪ ምሎ አያሽም። አንተ የእውነት በግ ነህ። ሉል አንተ ሉል ና ወንድም ፖሊስ ስለሆነ የፈለከውን ወንጀል ብትሰራ ያለ መከስ መብት ያለ ይመስላል እንዴ? እኔ ምን አደረኩ? ባሏ እዚህ እንደነበረ ከመምጣት በፊት መረጃው ደርሶኝ ነው የመጣሁት። አንተ ስለምታፈቅራት ተባብራችሁ አስወገዳችሁት። አረ ኢንስፔክተር ይሄን ነገር በጣም ደጋገምከው። ካሁን በኋላ እንድታወሩ በፈቅድላችሁ ቃላችሁ ጣቢያ ስትሰጡ ብቻ ነው። እንሂድ። እኔ ያለ ጥፋት አልሄድም እንዴ? ኃይል እንድጠራ አታስገድደኝ። አልሄድም። ቆይ እሺ ይኸውልህ ኢሳያስ፣ በእርግጥ አፈቅራታለሁ።
ግን ዳናይትን ሳይሆን እናቷን ነው ህሊናን። ምን ነው በእድሜ ስለምበልጠኝ ስንቱ ሽማግሌ አይደል እንዴ በእድሜ በጣም የምታንሰውን የሚያገባው? ታዲያ እኔስ እሷን ባፈቅራት ምኑ ላይ ነው ችግሩ? በእርግጥ እኛ ሀገር ስላልተለመደ ሊደብር ይችላል። ይደብራል ማለት ግን መጥፎ ነው ማለት አይደለም። ደግሞ እኮ ከተፋቀሩ እድሜ ቁጥር ነው። ሄሎ አንተ ግን የምርህን ነው? እንጃ አዎ እዛው ነኝ። ገብቶኛል የምትለኝ እና ሳሙኤል ጣቢያ ነው የምትለኝ? ችግር ካለ ደውልልሃለሁ። እሺ ሳሙኤል ለምንድን ነው ምን እንደፈለግክ የማታወራው? ኦኬ በጽሁፍ ልትነግረኝ? ለምን እንዲህ እስክትሆን ድረስ ትጠጣለህ? አቤት የዛሬው እንኳን መጠጥ ብቻም አይመስልም፣ ሌላም ነገር የጨመርክበት ነው የሚመስለው። ወይኔ ሳምዬ እዚህ ሆነህ ነው እንዴ? እኛ እኮ የት ሄደ ብለን ተኝተንም አላደርንም። እንኳን ተገኘ። ደግሞ ለምንድን ነው የማታወራው? እኔ እኮ እንደፈለክ ደብድበኝ ከፈለክም ጠጣ ብዬው ነበረ። ጭራሽ ከቤት መጥፋትና ሌላ ነገር መጠቀም ጀመርክ አይደለ? አይ ሳሚ ታፈቅረኛለሽ ብለህ ነው አይደል እንደዚህ የምትጮትብኝ? ተው ግን ሳሚ ግን ተው። ይቅርታ እናንተንም አሰለቸናችሁ አይደለ? ይታረማል። ይቅርታ አድርጉልን። በጣም ይቅርታ እናንተንም አስቸገርናችሁ። ይቅርታ በጣም ነው። አይዞህ ሳሚዬ በርታ በል። ገብቶሃል ግን ምን እየተፈጠረ እንዳለ? እጅ ከፍንጅ አላስኩትም እንጂ አደንዛዥ እጽ እንደሚጠቀም መረጃው ደርሶኛል። አሁንስ ጣቢያውን ለነሱ ትዳር ብቻ የተቋቋመ አስመሰሉት። አንተ ግን መች መጣህ? ገና መኪናው ግቢ ሲያወርደኝ ስገባ ሳይሆን ምን ሆነ ብዬ እኮ ነው። ሀረር እንዴት ናት? ምን ጥያቄ አለው? እንደ ሁሌው በፍቅር ነው የተቀበለችኝ። በል ግባና አረፍ ልበል። ለምንድን ነው የማትመልሽልኝ? አሁንም ታፈቅሪዋለሽ እንዴ? ይመስለኛል። ለሱ ያለኝ ነገር ለምን እንደሆነ አላቅም፣ ሊቆርጥልኝ አልቻለም። እሱን ግን አየሽው አይደል? እድሜ ልኩን ሲቀጠቅጥሽ ኖሮ ሰሞኑን እንደዚህ ስላደረግሽው አንዴ ወክቶ ሊገልሽ፣ ዛሬ ደግሞ ሊያሳስርሽ ነበር። ነገ ከነገ ወዲያ እድሉን ያገኘው እንጂ ቂም ይዞብሻል። የሆነ ነገር ሳያረግሽ አይለቅሽም። አትመልሽልኝም እንዴ? እያሰብኩ ነው። ምንድን ነው የምታስቢው? የእናንተ ነገር እኮ አክትሞለታል። እሺ እንዴት ነው የምናደርገው? ብዙ አማራጭ አለ። ይቅርማ፣ ሁሉም ነገር ይቅር በናትሽ። እና በራሱ የሞተ ወይ ደግሞ በአደጋ በአጋጣሚ የሞተ ብናስመስል ይሻላል።
ውድ የሃሁ ቲቪ ቤተሰቦች ድራማውን እዚህ ድረስ ወዳችሁ ካያችሁት ቻናላችንን አሁኑኑ ሰብስክራይብ ማድረግ አይርሱ። ይቅርብንማ በእናትሽ ይቅር በቃ ደግሞ ምን ሆነሽ በቃ ይቅር በቃ ይቅር ዳናይት ምን ሆነ የሚቀረው ይቅር በቃ ዳናይት መቼ ነው ግን ጨክነሽ የምትወስኚው ደግሞ ያደረገሽን አትፍሽ ልጅሽን አሳጥቶሽ ያስረገዘሽ ወይኔ ደግመኛ እንዳትወልጂ ያደረገሽ እንዴ ካንቺ አልፎ እናትሽን የደበደበ አውሬ መሆኑን እንዳትረሺ አይ ቢሆንም ይውልሽ እሱኛ ያላደረገውን ነገር እኛ ደግመን ካደረግንበት ከሱ በምን ተሻልን ከቀጣውም ደግሞ እግዚአብሔር ይቅጣው ከማሮም እሱ ይማረው በቃኛ እንሂድማ እመኝኝማ ምናልባት ሰው እንኳን ባያየን ከህሊናችን ግን መቼም ማምለጥ አንችልም ዛሬ ላይ በጥላቻና በንዴት የምናደርገው ነገር እድሜ ልክ ነው የሚጸጽተን በእናትሽማ እንሂድ ሁለተኛ አጠገብሽ ቢደርስ ግን እመኝኝ አይደርስም በፍጹም አይደርስም እንኳንም ልጅ ይሁንሽ እንዴት ነው ግን ልብሽ መስቀል ነው አፎግሪ ባክሽ አንቺም የልጅሽ ነገር ሆኖብሽ ነው እንጂ ታኔ በለጠ ጻፍ ይልበን ያለሽ እና እኔ ታረኬታ መጣ ምን እያሰብሽ ነው እኔ ጃማ ባሌ ስለሆነ አዝኜለታለሁ የሌላ ሰው ባል ቢሆን ብዬ ሳስብ መጨረሻው እንደዚህ መሆኑ ደስ ባይለኝ ሚስቱ ተገላገለች ነው የምለው ምን አድርጌው ነው ግን እንደዚህ ጨከነብኝ እሱን የሚያቀው ራሱ ባስበው አልገባሽ ያለኝ ምን እንዳጠፋው ይሁንሽ ልጄ በብዙ መንገድ ሴቶች ብልጥ ብንሆንም የምናፈቅረው ወንድ ላይ ግን እልም ያለን ጅሎች ነን ስንቷ ሴት መሰለችሽ ካንቺ የባሰ ባሏ እያሰቃያት ችላ የምትኖረው መቻል አልካርል እሱን መመለስ አልችልም የሚገባኝን ግን ልንገርሽ ከተጋቡ በኋላ ችሎ ከመኖር ሳትጋቢ ነው መወሰን ያለብሽ ሰው የፈለገ ማስመሰል ችሎታ ቢኖረው እውነተኛ ባህሪው ግን ድንገት ያመልጠዋል ያኔ አይቶ ከማለፍ መነጋገር በንግግር የማይለወጥ ከሆነ ደግሞ ቆም ብሎ ማሰብ ሳይገባ አየሽ ልጅ እኔም አንቺ የሚያጠፋ ነው ያገባነው ባሎቻችንን ጠንቅቀን አለማወቃችን ነው እማ ግን ልክ ነው ያደረግነው ምን አደረግነው ስራውን ጠልፎ ይጣለው ማለቴ ማሰራችን መድኃኒት መስጠታችን በሆነ መንገድ እኮ ከይሹ ለሞቱ ተጠያቂ እኛም እጅ አለበት ልጄ መጸጸትሽ ትክክል ነው ግን ማሰብ ያለብሽ አንቺ እንደዚህ አይነት ሴት ነበርሽ አልነበርኩም እኔስ ጨካኝ ነበርኩ አልነበርሽ ታዲያችኛው አንዳናይት ማን ይፈጠራት አየሽ እችኛው አንዳናይት የፈጠራት ባልሽ ነው
እሱ ባይጨክንብሽ ኖሮ እንደዚህ ትሆኚ ነበር? አትሆኚም አይደል? አዋሪኝ እንጂ ዳኑ። እባክሽንማ እምቢ እንዳትይኝ። ያደረግነው ነገር በሙሉ ፖሊስ ጣቢያ ሄደን እንናገር። አለበለዚያ በፍጹም በሰላም አልተኛም። በእናትሽማ ለኔ ስትይ በእናትሽ። መቼ? አሁን? አዎ አሁን። በእናትሽማ በእናትሽ